ረመዳን ከአኺራ አዝመራ ነው። የታመሙ ልቦችን የሚያሽር የሚፈውስ ወር ነው። ኢማናችን በመድከሙ 24 ሰዓት ለዱንያ በመጨነቃችን ከዙሪያችን ያሉ ሰዎች አብዛኞቹ ለኸይር ለመልካም ለኢማን የማያግዙ በመሆናቸው ምክንያት ልቦች ተበላሽተዋል፣ ልቦች ታመዋል። አላህ ተባረከ ወተዓላ ለባሮቹ ኸይርን ስለሚፈልግ የተለያዩ ልብን የሚያጠሩ የታመሙትን ልቦችን የሚፈውሱ አጋጣሚዎችን ፈጥሯል። ከዚህም አንዱ ረመዳንን አላህ ተባረከ ወተዓላ በሚወደው መልኩ ለመቀበል የውስጥ ፍላጎት ቆራጥነት ሊኖረን ይገባል። ምኞት ብቻ ሳይሆን ማለት ነው። ስንትና ስንት አምና ካቻምና ከኛ ጋር የነበሩ ዘንድሮ ደግሞ ሞተው የተቀበሩ ቀብራቸው ላይ ሰሃር የበቀለበት ሰዎች አሉ። በተቀሩ ቀኖች ውስጥ ከኛ ወደዛ የሚሸጋገር ሊኖር እንደሚችልም ምንም ጥርጥር የለውም። አላህ ተባረከ ወተዓላ ፈቅዶ ከረመዳን እንድንደርስ ማድረጉ ዓመት ሙሉ ማኖሩ ከቻልንበት የመልካም ሥራ አጋጣሚ ካወቅነው ትልቅ ጸጋ ነው። አላህ ተባረከ ወተዓላ የረመዳን ወር ላይ የፈቀዳቸው ነቢ የደነገጓቸው ኸይር ሥራዎችን ለመስራት ከወዲሁ ልንወስን እቅድ ልናወጣ ለራሳችን ብቻ ሳይሆን አብረውን ላሉ ሰዎች፣ ለትዳር አጋሮቻችን፣ ለልጆቻችን፣ ለጎረቤቶቻችን የሚተርፍ ኸይር ሥራ ልናቅድ አንድ ብለን ልንጀምረው ይገባል። አሁኑኑ ልንጀምር ይገባናል። አሁኑኑ በቂ ዝግጅት ያላደረገ ሰው ረመዳን ምንም ሳይታወቅ 4 ሳምንቶች ከነፍሱ እየታገለ ጥለውት ስለሚሄድ ليس من يقطع طرقا بطلا إنما من يتقي الله. بسم الله الرحمن الرحيم. يا الله ባሮች ሆይ አላህ ተባረከ ወተዓላ ያዛችሁን በመታዘዝ የተከለከላችሁን በመከልከል ሁሉም ቦታ ላይ ፍሩት፣ ተጠንቀቁት። አላህ በተከበረው ቃሉ አማኞችን በኢማን ስም ከጠራቸው በኋላ እያንዳንዷ ነፍስ ለነገ ምን እንዳስቀደመች ለአኺራ ሕይወት ምን እንዳዘጋጀች ተመልከት። አላህ ተባረከ ወተዓላ የምታደርጉትን ሁሉ የሚያውቅ ጌታ ነው ብላ እዚህ ዱንያ ላይ ለመኖር እንኳ መስራት ያስፈልጋል። አኺራ ላይ ሲሆን ማንም ለማንም ምንም ማድረግ የማይችልበት ቀንና ሀገር ከመሆኑ አንፃር እዚህ ዱንያ ላይ ሕይወትን ለማሻሻል ለፍተን ጥረን ከምንሰራው በላይ የአኺራ ሕይወታችን የተስተካከለ እንዲሆን ዘውትር ልንሰራ ይገባናል። ለአኺራ ስራ ከሚሰራባቸው መልካም አጋጣሚዎች አንዱ ረመዳን የአኺራ አዝመራ ነው። የታመሙ ልቦችን የሚያሽር የሚፈውስ ወር ነው። ኢማናችን በመድከሙ 24 ሰዓት ለዱንያ በመጨነቃችን ከዙሪያችን ያሉ ሰዎች አብዛኞቹ ለኸይር ለመልካም ለኢማን የማያግዙ በመሆናቸው ምክንያት ልቦች ተበላሽተዋል፣ ልቦች ታመዋል። አላህ ተባረከ ወተዓላ ለባሮቹ ኸይርን ስለሚፈልግ የተለያዩ ልብን የሚያጠሩ የታመሙትን ልቦችን የሚፈውሱ አጋጣሚዎችን ፈጥሯል። ከዚህም አንዱ ረመዳን ራሱን ያላደሰ ልቡን ያልፈተሸ ከጌታው ጋር ያለውን ግንኙነት ያላስተካከለ ከረመዳን የተሻለ እድልን አጋጣሚን አግኝቶ ራሱን ሊፈትሽ አይችልም። ረመዳን የሰው ጠላት የሆነው ሸይጣን የሚታሰርበት፣ ነፍስያ በረሃብ ምክንያት ምደክምበት፣ ከዙሪያችን ያሉ ሰዎችም ጾም አደባ ሲይዟቸው ሸራቸው ክፋታቸው የሚቀንስበት፣ ከዛም አልፎ ለኸይር ለመልካም ነገር የሚያግዙበት ወር ነው። ረመዳን ወር ላይ ነፍሱን ያላደሰ ኢማኑን ያልጀደደ ደካማ ጎኑን ለማስወገድ ለመቀነስ ያልሞከረ ከረመዳን ውጪ ባሉ ወሮች ሸይጣን ታስሮለት ከዙሪያው ያሉ ሰዎችም ተመሳሳይ በሆነ መልኩ ለኸይር የሚያግዙበት አጋጣሚ ሊያገኝ አይችልም። እነሆ የሰው ልጅ ትልቅ ሀብቱ ኢማን፣ አላህ ኢማንን ያደለው ትግል አድርጎ ኢማንን የያዘ ዱንያ ላይ ከኩፍር እንደዳነው ሁሉ አኺራ ላይ ከሳት መዳን ይችላል። ኢማንን ይዞ ኸይር ሥራ ሰርቶ አላህ ፊት ያልቀረበ
ሊያድነው የሚችል ማንም ምንም የለም። ረመዳን አንድ ኢማን የሚጠነክርባቸው አጋጣሚዎች ነው። ኢማን በሥራ እንደሆነ በተግባር የሚታይበት ወር ነው። በልቤ ጾም ያለው የሚል ማንም የለም። ከምግብ ይታቀባል። 5 ወቅት ሶላት በጀማዓ ለመስገድ ጥረት ያደርጋል። ሰዎች እንኳ ቢሳደቡት ቢሰድቡት ትርፍ ቃል ቢናገሩት እኔ ጾመኛ ነኝ ይላል። ኢማን በተግባር እንደሆነ የሚታይበት ወር ነው ረመዳን። ኢማን ዛፍ ነው። በቁርአን እንደተነገረው فمثل كلمة طيبة كشجرة طيبة أصلها ثابت وفرعها في السماء تؤتي أكلها كل حين بإذن ربها የኢማን ምሳሌው እንደ አንዲት ዛፍ ነው። ስሯ የጠለቀ ቅርንጫፎቿ ወደ ላይ የመጠቁ ሁሌም ፍሬ የምታፈራ ብሏል። ሙእሚን በአላህ ተባረከ ወተዓላ ማመኑ ዛፍ እንደመትከል፣ በአላህ ማመኑ ዛፍ እንደመትከል፣ መልካም ሥራ መስራቱ ደግሞ ዛፉን ውሃ እንደማጠጣት፣ ተከሉትን ተክል ውሃ እንደማጠጣት፣ ወንጀሎችን መተው አረሙን እንደማጽዳት ነው። ሙስሊም ነኝ በማለት ብቻ ላኢላሃ ኢለላህ በማለት ብቻ በሰላም ሱራቱን ተሻግሮ የጀነትን ጸጋ መታደል አይታሰብም። ዛፍ ተክሎ እንዲሁ ቁጭ ብሎ ፍሬ መልቀም እንደማይቻለው ሁሉ ማለት ነው። ዛፍ የተከለ ሰው ለዓመታት ለፍቶ ደክሞ ነው ፍሬውን ይበላል። በገፍላ ምክንያት ነፍስያችን የዱንያ ባሪያ በመሆኗ ምክንያት ጥቂት አላህ ያዘነላቸው ሰዎች ካልሆንን በስተቀር ከረመዳን ውጪ ኢማናችን ደካማ ነው። ረመዳን ላይ አንዳንድ ሰዎችን መስጂድ ስናያቸው ይሄ ሙስሊም ነው እንዴ ሁሉ እስከ ማለት እንደርሳለን። ከረመዳን ውጪ መስጂድ አናያቸው፣ ጁሙዓ አናያቸው። መንገድ ላይ በተለያዩ አጋጣሚዎች እንኳ ብናገኛቸው ምንም አይነት የሙስሊም ምልክት ማያሳዩ ሰዎችን ረመዳን አምጥቶ ያስተዋውቀን። ኢማን ረመዳን ላይ ይገለጻል ማለት ነው። ነገር ግን ዛፍ በዓመት አንዴ ብቻ አይደለም ውሃ መጠጣት ያለበት፣ ከአረም መጽዳት ያለበት። ሁሌ ውሃ ካጠጡ አረሙን ካረሙ ጥሩ ፍሬ ጥሩ ምርት ማግኘት እንደሚቻለው ሁሉ ዓመቱ ሙሉ ኸይር ከሰራን ረመዳን ሲመጣ ከጨመረን የጀነትን ጸጋ ማግኘት እንችላለን። አላህ ተባረከ ወተዓላ በረሕመቱ በየጊዜው የኢማንን አረም የምናረምበት የኢማንን ዛፍ ውሃ የምናጠጣበት አጋጣሚዎችን ፈጥሯል። አንዱ ረመዳን ነው። የሰው ልጅ ሊሳሳት ሊዘነጋ ይችላል። የዘራውን ችላ ሊል ይችላል። ነገር ግን 100% አይተው ዘርቶ ሳያጠጣ ሳይንከባከብ የቆየ ዘርተው ሲንከባከቡ ሲያርሙ ሲያጠጡ የቆዩ ሰዎች በሚያጭዱበት ቀን ጸጸት ያጭዳል፣ ቁጭት ይገድለዋል፣ እጁን ወደ ሰዎች ይዘረጋል። ዱንያ ላይ ባለው ቆይታ ለስሙ ብቻ ሙስሊም ነኝ ብሎ ሙእምን ነኝ ብሎ ኸይር ስራ ሳይሰራ ወንጀልን ሳይተው የቆየ ሰውም የቅያም ቀን በዱንያ ቆይታቸው በኢማን በመልካም ስራ የቆዩ ሰዎች ጀነት ሲመነዱ ዱንያ ላይ የዘሩትን ሲያጭዱ ያኔ ይቆጫል። ዱንያ ላይ የተቆጨ ሰው ዳግም የመነሳት የመስራት እድል አለው። ከሞት በኋላ ግን የሚቆጭ ሰው ቁጭቱ መቼም አያባራም፣ አያልቅም። ቁጭቱ ራሱ ውጫዊ የሰውነት አካልን ከሚለበልበው የጀሃነም እሳት በላይ ውስጥን ይለበልባል። እዚህ ዱንያ ላይ ለነፍሱ ልጓም ፍሬን ለቆ እንደፈለገች እንድትሆን የፈቀደላት ሰው የቅያም ቀን ይዋረዳል፣ ያፍራል፣ ይጸጸታል። ይህ እንዳይሆን ዱንያ ላይ አላህ ተባረከ ወተዓላ በሰጠን እድል በመልካም አጋጣሚዎች በረመዳኑ በዐሽረል አዋኺሩ በለይለቱል ቀድሩ በዐሽሩ ዙል ሒጃው በየጁሙዓው ራሳችንን ልንፈትሽ፣ ኢማናችንን በመልካም ሥራ ውሃ ልናጠጣ፣ አረሙን ልንነቅል፣ ወንጀል ልንተው፣ ልንጠነቀቅ፣ ከተሳሳትንም እንደ ረመዳን ያሉ አጋጣሚዎች ሲመጡ ራሳችንን ልናድስ፣ ለአኼራ ስንቅ ልንሰንቅ ይገባናል። ሰው ሲዘራ ሰው ሲሰራ እንቅልፍን ጨዋታን የመረጠ ሰዎች የዘሩትን ሲበሉ የዘሩትን ሲሰበስቡ እጅ ማየት ነው። እዚህ ዱንያ ላይ በምናውቀው ቋንቋ ማለት ነው። አኼራ ላይም ይህን ረመዳንን
አላህ ተባረከ ወተዓላ በሚወደው መልኩ ለመቀበል የውስጥ ፍላጎት ቆራጥነት ሊኖረን ይገባል። ምኞት ብቻ ሳይሆን ማለት ነው። ስንትና ስንት አምና ካቻምና ከኛ ጋር የነበሩ ዘንድሮ ደግሞ ሞተው የተቀበሩ ቀብራቸው ላይ ፀሐይ የበቀለበት ሰዎች አሉ። በተቀሩ ቀኖች ውስጥ ከኛ ወደዛ የሚሸጋገር ሊኖር እንደሚችልም ምንም ጥርጥር የለውም። አላህ ተባረከ ወተዓላ ፈቅዶ ከረመዳን እንድንደርስ ማድረጉ ዓመት ሙሉ ማኖሩ ከቻልንበት የመልካም ሥራ አጋጣሚ ካወቅነው ትልቅ ጸጋ ነው። ነገር ግን ማወቁ በልብ ብቻ ታፍኖ መቆየት የለበትም። ለዚህ ስላበቃህን ጌታዬ ሆይ እጾምልሃለሁ፣ እሰግድልሃለሁ፣ እቀራለሁ፣ ሰደቃ እሰጣለሁ፣ ተቀበለኝ፣ አግዘኝ ልንል የተግባር ዝግጅት ልናደርግ ይገባናል። የሞቱ ልቦችን የተኙ ልቦችን ልንቀሰቅሳቸው ይገባል። ዓመቱን ሙሉ ዱንያን ብቻ ሲያሳድድ የቆየ ሰው ረመዳን ሲመጣ በድንገት ካለበት መውጣት ሊከብደው ይችላል። ደጋግ ቀደምቶች 6 ወር ሙሉ አላህ ረመዳን እንዲያደርሳቸው የተቀረውን 6 ወር ደግሞ ከጾሙ በኋላ የጾሙትን የሰሩትን ኸይር ሥራ እንዲቀበላቸው ዱዓ ያደርጉ እንደነበረ ተነግሯል። እኛ ሻዕባን ሲመጣ ነው ብዙ ጊዜ ረመዳንን የምናስታውሰው። ማስታወሱም አብዛኛውን ጊዜ የምላስ ማስታወስም የውጫዊ አካል ዝግጅትን የሚያስከትል ማስታወስም። ሻዕባን ወር ሲገባ ደጋግ ቀደምቶች ዘካ ያወጡ ነበር። ፊታቸውን ወደ ቁርአን ያዞሩ ነበር። ዘካ የሚያወጡት ለረመዳን አቅመ ደካሞች ማፍጠሪያ የስሑር ምግብ ያዘጋጁ ያገኙ ዘንድ ነው። እኛም ሞልቶልን ለራሳችን ለቤተሰቦቻችን ካስፈላጊው በላይ እያቀረበን እያዘጋጀን ከግራ ከቀኝ ከፊት ከኋላ ያሉ እህት ወንድሞቻችን ጾማቸውን ውለው ጾማቸው የሚያድሩበት ሁኔታ ይኖራል። ከረመዳን ውጪ አማራጮች ሊኖሩ ይችላሉ። ነገር ግን ስሁር ማንም ቤት ሄዶ አንኳኩቶ አሊያ ደግሞ የትኛውን መስጂድ ደጅ ላይ ቁጭ ብሎ ስሁር አያገኝም። ሰው ጾሞ ውሎ የሰው በር ላይ ቆሞ ማፍጠሪያ ስጡኝ ማለትም ሊከብድ ይችላል። ቤትህ እንኳ የተዘጋጀውን እስክትበላ ድረስ ምን ያክል እንደሚጨንቅህ ታውቃለህ ጾመህ ስትውል። ስለዚህ ሻዕባን የረመዳን ተግባራዊ ዝግጅት ማድረጊያ ወር ነው። በምን ለአቅመ ደካሞች በማዘን ለራሳችን የቤት አስቤዛ ስናስገባ ለዘመዶቻችን አቅመ ደካማ ለሆኑ ለጎረቤቶቻችን አላህ ከሰጠን ቀንሰን በመስጠት ይሄ ረመዳንን ማክበር አላህ በሚወደው መልኩ ለረመዳን መዘጋጀት ነው። ቁርአን በመቅራት ተውበት በማድረግ በረመዳን መምጣት በመደሰት ተግባራዊ ዝግጅት ልናደርግ አላህን ተባረከ ወተዓላ ስላቆየን ከረመዳን ስላደረሰን ልናመሰግነው ይገባል። ኒዕማውን አውቀን ስናመሰግነው አላህ ደስ ይለዋል። በኒዕማው ላይ ኒዕማ ይጨምራል። ችላ ስንል የሞቱ ሰዎች የሚመኙትን ጸጋ ስንንቅ ዝግጅታችን የምግብ የመጠጥና የአልባሳት ለውጥ ብቻ ሲሆን ወደ ዋናው የሥራ ሜዳ ስንገባም ስራችን ተመሳሳይ ነው የሚሆን። ለስሙ ብቻ ነው ምንጾም፣ ከምግብ ከመጠጥ ብቻ ነው ምንጾም። የጾሙን ዓላማ ደረጃውን ካወቅነው አላህ የሚወደውን አይነት ዝግጅት ካደረገን ግን አላህ ተባረከ ወተዓላ ኸይር ላይ ያግዘናል። ረመዳን የምኞት ብቻ ሳይሆን የቃል ብቻ ሳይሆን የተግባር ዝግጅት ልናደርግ ይገባል። መመኘት ብቻውን አይጠቅምም። አደርገዋለሁ ብለን ስንወስን አጋጣሚው ሲገኝ ፈጥነን ተሽቀዳድመን ስናደርገን እንጂ ኢንሻአላህ ረመዳን ሲመጣ ይሄን ወንጀል ተዋለሁ እንዲህ አይነት ኸይር ሰራለሁ ብሎ መመኘቱ ተግባር ካልተከተለው ሊጠቅም አይችልም። መተግበር እየቻለን ማለት ያልቻለ ሰው ኸይር ነይቶ ብቻ አደርጋለሁ በማለቱ ብቻ አጅር ያገኛል። ሳይችል ቀርቶ ካለፈው ማድረግ እየቻለ ግን አደርጋለሁ ኢንሻአላህ ብሎ መነየቱ እስካላደረገው ድረስ አይጠቅምም። ለመመኘት ሙታንም ይመኛሉ። የሞተ ሰው እንኳ የሚሰራው ስራ ቢኖር ምኞት ያ ለይተና ኑረድ ወላ ኑከዚበ ቢአያቲ ረቢና ወነኩነ ሚነል ሙእሚኒን። የሞቱ እንኳ እንደ ወደ ዱንያ በተመለሰን መልካም ስራ በሰራን ወንጀልን በተወን ከትክክለኛ አማኞች በሆነን ብለው ይመኛል። ረቢ እርጂዑን
ለዓሊ አዕመሉ ሷሊሓ መልሱኝ ምናልባት ኸይር ሥራ እሰራለሁ ይላል ከሞቱ በኋላ። ሊሞቱ ሲሉ ደግሞ ለውላ አኸርተኒ ኢላ አጀሊን ቀሪብ ለአጭር ጊዜ እንደው ብታቆየኝ እመኛለሁ ጌታዬ ሆይ ሰደቃ እንድሰጥ ከሷሊሖች እንደሆን ይላል። ስለዚህ ምኞት የተኛም ሰው የሞተም ሰው የሚያደርገው ነገር ነው። ነፍስ ያለው ወኔ ያለው መወሰን የሚችል ይመኛል፣ ይፈጽማል። ሪጃሉን ሰደቁ ማ ዓሀዱ ላህ ዐለይህ ፈሚንሁም መን ቀዷ ነሕበሁ ወሚንሁም መን የንተዚር ወማ በደሉ ተብዲላ። አላህ ወንዶችን ሰዎችን ያወደሰው ያሞካሸው በተግባር በምኞት ብቻ አይደለም። ለጌታቸው የገቡትን ቃል ፈጽመዋል። አላህ ተባረከ ወተዓላ ደግሞ ቃሉን ይፈጽምላቸዋል ብሏል። ረመዳን አላህ ካደረሰኝ ይሄን ያክል ሰደቃ እሰጣለሁ፣ ይሄን ያክል ጊዜ ቁርአን አኸትማለሁ ብለን የተመኘነውን ወደ መሬት ልናወርደው ልንተገበረው ይገባናል። ጀነት የሚገባው በምኞት ሳይሆን በሥራ ነው። ዱንያ ላይም ቢሆን ትልቅነት የሚገኘው ትልቅ ደረጃ ላይ የሚደረሰው ሥራ በመስራት ነው። ትልቅ ደረጃ የሚደረሰው በሥራና በተግባር። አላህ ተባረከ ወተዓላ የእዝነቱን የምህረቱን በሮችን ከፍቶ ኑ እያለን ወላሁ የድዑ ኢላ ዳሪ ሰላም፣ ወደ ሰላም ሀገር፣ ወደ ጀነት፣ ወደ መልካም ሥራ እየመራ እኛ ኢንሻአላህ እያለን አላህ ሽቶ ነው ረመዳንን ያመጣው። ጹሙ ያለው ስገዱ ያለው ረመዳን በመጾም ሌሊት በመስገድ የሚገኘውን ምንዳ የነገረን። ነገር ግን ሸይጣንና ምኞት ያዘናጉናል። ነገ ከነገ ወዳ የሚቀጥለው ዓመት ላይ እያሉ ማለት ነው። አላህ ተባረከ ወተዓላ የረመዳን ወር ላይ የፈቀዳቸው ነቢይ የደነገጓቸው ኸይር ሥራዎችን ለመስራት ከወዲሁ ልንወስን እቅድ ልናወጣ ለራሳችን ብቻ ሳይሆን አብረውን ላሉ ሰዎች፣ ለትዳር አጋሮቻችን፣ ለልጆቻችን፣ ለጎረቤቶቻችን የሚተርፍ ኸይር ሥራ ልናቅድ አንድ ብለን ልንጀምረው ይገባል። አሁኑኑ ልንጀምር ይገባናል። አሁኑኑ በቂ ዝግጅት ያላደረገ ሰው ረመዳን ምንም ሳይታወቅ 4 ሳምንቶች ከነፍሱ እየታገለ ጥለውት ስለሚሄዱ አላህ ተባረከ ወተዓላ ለሁላችንም ኸይርን ያግራለን፣ በመልካም ነገር ያግዘን። اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحسن عبادتك اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا وإذا أردت بعبادك فتنة أن تقبضنا إليك غير مفتونين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم ألف بين قلوب المؤمنين واجمع كلمتهم على الحق يا قوي يا متين آمين والحمد لله رب العالمين وصلى الله وسلم وبارك على نبينا محمد